ሰላም የዴሊ ቤተሰቦች እንደምናላችሁ። ዛሬም ትኩስ ዜናዎችን ይዘን ቀርበናል። ሁሌም እንደምታደርጉት ሁሉ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። ነፍስ ይማር ወገኖቻችን። ልብ ይሰብራል። በአያት ሪል ስቴት ግንባታ ላይ እየደረሰ ያለው ተደጋጋሚ አደጋ እጅግ አሳሳቢ ነው። የብዙሃን ንጹሃን ሰራተኞች ህይወት እየጠፋ ነው። ዛሬም ደግሞ ረፋድ ላይ በሲኤምሲ ሚካኤል አካባቢ በሚገኘው አያት ሪል ስቴት ግንባታ ላይ ሁለት ሰራተኞች ከአራተኛ ፎቅ ወድቀው ህይወታቸው አልፏል። አደጋው የደረሰው በልስን ስራ ላይ ሳሉ የቆሙበት ዊንች ካቦ በመበጠሱ ነው። ከወደቁበት ውስጥ አንዱ በቅጽበት ሲሞት፣ ሌላኛው ከባድ ጉዳት ሆስፒታል ተወስዶ ነበር። ከህንፃው ስር ይጓዝ የነበረው አንድ ሰራተኛም በወደቀው ዊንች ተመቶ ወዲያውኑ ህይወቱ አልፏል። ተደጋጋሚ አደጋ። ትናንት ሁለት ሰራተኞች ህይወታቸው አልፏል። ሁለቱ ደግሞ ከባድ ጉዳት ደርሶባቸዋል። ከትናንት በስቲያ ሐሙስ ሰኔ 12 ቀን 2017 ሁለት ሰራተኞች ህይወታቸው አልፎ ሶስቱ ደግሞ ከባድ ጉዳት ደርሶባቸዋል። የሰራተኞች ስጋት። በግንባታ ላይ የተሰማሩ ሰራተኞች እንደሚሉት በየሳምንቱ አንድ ወይ ሁለት ሰራተኛ ተመሳሳይ አደጋ ይደርስባቸዋል። ሪል ስቴቱ ሰራተኞች ደህንነት እንዲያረጋግጥ ጥሪ አቅርበዋል። ይህ አሳዛኝ ክስተት በግንባታ ቦታ የሰራተኞች ደህንነት ምን ያህል ችላ እንደተባለ ያሳያል። ተገቢውን ጥንቃቄ ካልተደረገ ይህን መሰል ህይወት መጥፋት ይቀጥላል። ለሟቾች ነፍስ ይማር፣ ለቤተሰቦቻቸው መጽናናት እንመኛለን። የእስራኤል ጥቃት የሚቆም ከሆነ ለኒኩለር ድርድር ዝግጁ መሆኗን ኢራን አስታወቀች። የእስራኤል ኢራን ጦርነት 9ኛ ቀኑን ይዟል። ጦርነቱ በቀጠለበት በኢራንና በኒኩለር መርሃ ግብር ዙሪያ ከአሜሪካ ጋር ለመምከር ፍላጎቱን ገልጻለች። የኢራን የውጭ ጉዳይ ሚኒስትር አባስ አርጊቼ በጄኔቫ ከአውሮፓ ዲፕሎማቶች ጋር ተገናኝተው ሀገራቸውን በኒኩለር መርሃ ግብር ዙሪያ ከአሜሪካ ጋር የጀመረችውን ዲፕሎማሲያዊ ግንኙነት እንዲነቃቁ መምከራቸውን ገልጿል። የእንግሊዝ፣ ፈረንሳይ፣ ጀርመን፣ አውሮፓ ህብረት ዲፕሎማቶች ትላንት ከኢራን የውጭ ጉዳይ ሚኒስትር አባስ አራጊች ጋር ተገናኝተው ተወያይተዋል። በውይይቱም ከእስራኤል ጋር ጦርነት ውስጥ የገባችው ኢራን ከአሜሪካ ጋር የቆመችውን የኒውክሌር ድርድር እንደ አዲስ ልትጀምር እንደሚገባ አሳስቧል። የእንግሊዝ የውጭ ጉዳይ ሚኒስትር ዴቪድ ላሚ ሀገራቸው ከኢራን ጋር ቀጣይነት ያለው ውይይትና ድርድሮች ለማድረግ ፍላጎት እንዳላቸው የገለጹ ሲሆን ኢራን ከአሜሪካ ጋር የምታደርገው ውይይት እንድትቀጥል እንጠይቃለን ሲሉ ተናግረዋል። የፈረንሳይ የውጭ ጉዳይ ሚኒስትር ዣን-ኖኤል ባሮት በበኩላቸው ወታደራዊ ስራዎችን የኢራን የኒውክሌር መርሃ ግብር ሊዘገይ ይችላል፣ ነገር ግን በምንም መልኩ ሊያስወግዱት አይችሉም ሲሉ ተደምጧል። ከኢራን የውጭ ጉዳይ ሚኒስትር አባስ አርጊቼ ጋር የተደረገ ውይይት ከ3 ሰዓት በላይ ፈጅቷል። በተቃራኒው የእስራኤል የውጭ ጉዳይ ሚኒስትር ኤያል ዛሚሪ ኢራን ለረጅም ዘመን ዝግጁ መሆን አለባት፣ አስቸጋሪ ቀናቶች ይጠብቃል ሲሉ አስጠንቅቋል። ይህ በእንዲህ እንዳለ የኢራን የተባበሩት መንግስታት አምባሳደር አሚር ሰይድ ኢቭራን በኒውዮርክ በተካሄደው የመንግስት ድርጅት ጸጥታ ምክር ቤት ስብሰባ የእስራኤል ሀገር ላይ የደረሰው ጥቃት አስከፊና ዓለም አቀፍ ሕግን የጣሰ ነው ብሏል። የኢራን አቻቸው ላይ ከባድ ትችት የሰነዘሩት የእስራኤሉ የተባበሩት መንግስት አምባሳደር ዳኒ ዳኖን በበኩላቸው የተባበሩት መንግስታት የጸጥታው ምክር ቤት ዓለም አቀፍ ሕግ እንዲያከብር፣ የጥቃቱ ሰለባ ዜጎቹን ለመታደግ ጥቃቱ መቆም አለበት ሲሉ አጽንኦት ሰጥተዋል። የዩናይትድ ስቴትስ ብሔራዊ መረጃ ዋና ዳይሬክተር ቱልሲ ጋባርድ ከፕሬዝዳንት ዶናልድ ትራምፕ ወቀሳ እንደደረሰባት ከተዘገበ በኋላ በኢራን የኒውክሌር አቅም ላይ ያላትን አቋም ለማብራራት ዛሬ መግለጫ ሰጥታለች። ይህም ማብራሪያ የወጣው የትራምፕ አስተዳደር በእስራኤል በኢራን መካከል በተባባሰው ግጭት ውስጥ አሜሪካ በቀጥታ ወታደራዊ ሚና እንዲኖራት ስለመወሰን በሚመክርበት ወቅት ነው። ጋባርደን በኤክስ ገጿ ላይ ባወጣችው መግለጫ ያለፉት አስተያየቶቿ ከአውዳ ውጪ እየተጠቀሰ ነው በማለት የመገናኛ ብዙሃን ዘገባዎች ተችታለች። መገናኛ ብዙሃን ከአውዱ ውጪ እየጠቀሱኝ ነው ስትል በመጋቢት ወር በኢራን በአሁኑ ጊዜ የኒውክሌር ጦር መሳሪያ እየገነባች እንዳልሆነ የተናገረችበት መግለጫ በመጥቀስ ጽፋለች። ሆኖም በአዲሱ መግለጫዋ የግምገማ ወሳኝና ስውር ነጥብ አበክራ ገልጻለች። ጋባርደን እንዳብራራችው ኢራን በአሁኑ ሰዓት ጦር መሳሪያ እየገጣጠመች ባትሆንም ከወሰነች ግን በሳምንት ጊዜ ውስጥ አንዱን ለማምረት የሚያስችል አቅም አላት። እሷም ፕሬዝዳንት ትራምፕ ኢራንን የዩክሬን ጦር መሳሪያ እንድታመርት ሊፈቅድላት አይገባም በሚለው የመጨረሻ ግብ ላይ ሙሉ በሙሉ እንደሚስማሙ አረጋግጣለች።
ይህ ክስተት በአስተዳደሩ የውጭ ፖሊሲ ክርክሮች ውስጥ የጋባርደን አቋም በግልጽ አሳይቷል። ብዙ ጊዜ የትራምፕ ደጋፊዎች መካከል ብቸኝነት የምትደግፍና ጣልቃ ገብ ያልሆነ አስተሳሰብ ያለው ክንፍ ተወካይ ተደርጋ የምታዩ ጋባርደን አሜሪካ ከእስራኤል ጋር በመሆን በኢራን ላይ ቀጥተኛ ወታደራዊ ጥቃት መሰንዘር አለባት ወይ በሚለው ዋና ውይይት ላይ ገለል መደረጓ ተሰግቧል። በአሁኑ ወቀሳ በዚህ ጣልቃ ገብነት ያልሆነ አቋሟንና አስተዳደሩ ለእስራኤል ላለው የጸና ድጋፍ መካከል ያለው ውጥረት በጉልህ አሳይቷል ሲል የፖለቲካ ተንታኞቹ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ገንዘብ የተገነባው የህዳሴ ግድብ በአሜሪካ በሞኝነት የገንዘብ ድጋፍ የተደረገ ግዙፍ የኢትዮጵያ ግድብ ነው ሲሉ ገለጹ። ፕሬዝዳንት ትሩዝ ሶሻል በተሰኘው ማህበራዊ ሚዲያ ገጻቸው ላይ አሁን በለቀቁ ጽሑፍ በአሜሪካ በሞኝነት የረዳቸው የኢትዮጵያ ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሳል ሲሉ ጽፈዋል። ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በመሆን በዲሞክራቲክ ሪፐብሊክ ኮንጎ በሩዋንዳ ሪፐብሊክ መካከል ያለው ጦርነት አስደናቂ የሆነ ስምምነት ማዘጋጀት ሪፖርት በማድረግ በጣም ደስተኛ ነኝ። ይህ ጦርነት ከብዙዎቹ ጦርነት በበለጠ በከፋ የደም መፋሰስና ሞት የሚታወቅ ሲሆን ለ10 ዓመታት የቆየ ነው ካሉ በኋላ የሩዋንዳና የኮንጎ ተወካዮች ሰነዶችን ለመፈራረም ሰኞ ዕለት ዋሽንግተን ውስጥ እንደሚገቡ ገልጿል። ይህም ለአፍሪካ ታላቅ ቀን ሲሆን በእውነቱ ለመናገር ለመላው ዓለም ታላቅ ቀን ነው ሲሉ አክሏል። ለዚህም የኖቤል ሽልማት አላገኝም። በህንድና በፓኪስታን መካከል ያለው ጦርነት በማስቆም የኖቤል የሰላም ሽልማት አላገኝም። በሰርቢያና በኮሶቮ መካከል ያለው ጦርነት በማስቆም የኖቤል ሰላም ሽልማት አላገኝም። በግብጽና በኢትዮጵያ መካከል ሰላም በማስፈን የኖቤል የሰላም ሽልማት አላገኝም ያሉት ትራምፕ በቅንፍ ውስጥ አሜሪካ በሞኝነት የገንዘብ ድጋፍ የተደረገለት ግዙፍ የኢትዮጵያ ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሳል ሲሉ ጽሑፋቸውን ቀጥሏል። የሩሲያና የዩክሬን የእስራኤልና ኢራን ጉዳዮች ጨምሮ ውጤታቸው ምን ይሆን ምን ባደርግ የኖቤል ሰላም ሽልማት አላገኝም። ነገር ግን ህዝቡ ያውቃል እና ለኔ ዋና ነገር ያ ብቻ ነው። አመጣሁትም ለሚሉት ሰላም የሚገባውን ክብር እንዳላገኘው ተናግረዋል። በኢራንና በእስራኤል መካከል የተጀመረው ጦርነት ማንም ወደማይቆጣጠረው እሳት ሊሸጋገር ይችላል። ተመድ በኢራንና በእስራኤል መካከል የተጀመረው ጦርነት አፋጣኝ እልባት ካላገኘ ማንም ወደማይቆጣጠረው እሳት ሊያመራ እንደሚችል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አስጠነቀቁ። በሁለቱ ሀገር መካከል ያለው ግጭት ከፍተኛ ፍጥነት እየጨመረ በመምጣቱ የንጹሃን ሞትና መፈናቀል በመኖሪያ ቤቶችና በሲቪል ማህበረሰብ መሰረተ ልማቶች ላይ ውድመት በኒውክሌር ተቋማት ላይ ጉዳት እያስከተለ ነው ተብሏል። ጦርነቱ በዚሁ ከቀጠለ ማንም ሊቆጣጠረው የማይችል እሳት ሊፈጠር ይችላል። ያንን መፍቀድ አይገባም ሲሉ አሳስቧል። ቆም ብለን በጥሞና በማሰብና ትክክለኛው ውሳኔ መወሰን የወደፊቱ የጋራ ብሩህ ተስፋዎችን መዘየድ እንደሚገባ በትዊተር ገጻቸው ባሰፈሩት መልእክት አስገንዝቧል። የሁለቱ ሀገር ግጭት ውድመት እያደረሰ እንዲቀጥል ከማድረግ በጋራ በኃላፊነት ስሜት በመንቀሳቀስ ቀጠና ብቻ ሳይሆን ዓለም ከቀውሱ ገደል አፋፍ እንድታደግ በማለት ጥሪ አቅርቧል። ግጭቱ ተዋናዮችና ግጭቱ ውስጥ ለመሳተፍ በመደራደር ላይ የሚገኙት አካላትም ለሰላም እድል እንዲሰጡ ጠይቋል። በኢራን በሬክተር ስኬል 5.1 የተላከው የመሬት መንቀጥቀጥ መከሰቱን ተሰማ። የእስራኤል ጋር ጦርነት ላይ የምትገኘው የኢራን የመሬት መንቀጥቀጥ አደጋ ተመታለች። አደጋው ከዋና ከተማዋ በ200 ኪሎ ሜትር ርቀት እንደተከሰተ የአሜሪካ ጂኦሎጂ ጥናት አመልክቷል። የመሬቱ መንቀጥቀጥ አደጋው የ35 ሜትር ጥልቅ ዘልጎ መግባቱን ማዕከሉ ገልጿል። ሆኖም እስካሁን በአደጋው የደረሰ ጉዳት አልተገለጸም። በቱርክ የሚገኘው የሶማሌ ኤምባሲ በኢራን የሚገኙ ሶማሊያን ማስወጣት መጀመሩን አስታወቀ። ኤምባሲው ዛሬ ባወጣው መግለጫ በቴህራን ነዋሪ የሆኑት በትምህርት ላይ የነበሩት ዶክተር ሙስጠፋ አሊ ማክሊን ጉዳት ደርሶበት እንደነበር ገልጾ አሁን ቱርክ ሊገባ መቻሉን አስረድቷል። እንደ ዶክተር ሙስጠፋ አሁን በአስራዎቹ የሚቆጠሩ ሶማሊያውያን በኢራን ውስጥ ትምህርታቸውን እየተከታተሉ መሆናቸውን የጠቀሰው ኤምባሲው ከቱርክ ባለስልጣናት ጋር በመተባበር በቱርክ ድንበር በኩል እያስወጣች መሆኗን ገልጿል። የቱርክ ባለስልጣናት ሶማሊያውያንን ከኢራን ለማስወጣት ላደረጉት ትብብር ምስጋና አቅርቧል።
በአንካራ የሚገኙ የሶማሌ ኤምባሲን ጨምሮ በኢራን የሚገኙ ሶማሌ በዚሁ ባለው ጦርነት ደህንነት ስላልተሰማቸው ለቃችሁ ለመውጣት ከፈለጋችሁ አነጋግሩን በማለት አድራሻቸውን አስቀምጠዋል። የእስራኤል አየር ኃይል በሰሜኑ የሀገሪቱ ክፍል ድሮን መቶ መጣሉን ገለጸ። በ24 ሰዓት ውስጥ ቢያንስ 16 ድሮኖች እስራኤል ኢላማ አድርገዋል። የአካባቢው የእስራኤል መገናኛ ብዙሃን እንደዘገቡት ለመጨረሻ ጊዜ ሰው አልባ አውሮፕላን ድሮን የተመታው በእስራኤል ሰሜናዊ ክፍል በጋጀር አካባቢ ነው። ጦሩ እንደገለጸው ድሮን ቅዳሜ ዕለት በአሜሪካ ሰዓት አቆጣጠር አሁን ገና አርብ ማታ ነው። በሀገሪቱ ሰዓት አቆጣጠር ከጠዋቱ 4 ሰዓት ከ56 የእስራኤል አየር ክልል ጥሶ የገባ ሲሆን ብዙ ሳይቆይ ተመቶ እንደወደቀ ተናግሯል። የእስራኤል ጦር ከዚህ ቀደም ባወጣው መግለጫ የአየር ኃይል ተዋጊ ጀቶች፣ ጥቃት ፈጻሚ ሄሊኮፕተሮችና በምድር ላይ ያሉ አየር መከላከያ ስርዓቶች ባለፉት 24 ሰዓት ውስጥ እስራኤል ኢላማ ያደረጉ 15 ኢራን የተላኩ ድሮኖች ማውደማቸውን ገልጿል። የእስራኤል የጸጥታ ግምገማዎች እንደሚያሳዩት ይህ ግጭት እስራኤላውያን ከጠበቁት በላይ ረዘም ላለ ጊዜ የሚቆይ ይሆናል። የእስራኤል ጦር ኃይሎች ጠቅላይ ኤታማዦር ሹም ግጭቱ ሊራዘም ስለሚችል ሁሉም ራሱን እንዲያዘጋጅ ለእስራኤላውያን ሕዝብ ጥሪ አቅርበዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን አገዛዝ ለውጥ ማምጣት የግጭቱ ዋና ዓላማ እንዳልሆነ ከዚህ ቀድሞ መናገራቸው ይታወሳል። እንደ እርሳቸው ገለጻ ዋናው ፍላጎታቸው ኢራን ምንም አይነት የኒውክሌር ጦር መሳሪያ እንዳታገኝ የኒውክሌር ፕሮግራሟን ማውደም ነው። የእስራኤል የመከላከያ ሚኒስትር ይህንን ሐሳብ ቢያስተጋቡም የአገዛዙ ለውጥ የግጭቱን አካል ሊሆን እንደማይችል ምናልባት ከግቦቹ አንዱ ሊሆን እንደሚችል ጠቁሟል። ስለዚህ የእስራኤላውያን መልእክት ግልጽ ነው። ግጭቱ የፈጀውን ያህል ጊዜ እንደሚቀጥሉበት፣ ለዚህም በቂ የሰው ኃይል እንዲሁም በማጥቃት ሆነ በመከላከል በኩል ወታደራዊ ብቃት እንዳላቸው የገለጹት ኢራን በሰሜናዊ ኢራን በተለይም ከቴህራን በስተ ምስራቅ በምትገኘው ዴቨንድ ከተማ አቅራቢያ 5.1 ያለ የመሬት መንቀጥቀጥ ተከስቷል። የመሬት መንቀጥቀጡ የተከሰተው 7 ኪሎ ሜትር ጥልቀት ላይ ነው። ሰዎች በፍርሃት ቤታቸውን ለቀው በመውጣት የሁለት ሰዎች ሕይወት ማለፉንና 22 ሰዎች ደግሞ መቁሰላቸውን ሪፖርቱ ያመለክታል። የመሬት መንቀጥቀጡ ቴህራን ውስጥ የተሰማ ሲሆን አንዳንድ ነዋሪዎች ቤታቸውን ለቀው እንዲወጡ አድርጓል። ኦፌኮ እና ኦነግ በጠቅላይ ሚኒስትር ስብሰባ ላይ ለምን እንዳልተገኙ ገለጹ። ጠቅላይ ሚኒስትሩ አብይ አህመድ ከፖለቲካ ፓርቲዎች ጋር ውይይት ማድረጋቸው መገለጹ ይታወቃል። በዚህም ውይይት ላይ የኦሮሞ ፌዴራል ኮንግረስ ኦፌኮ የኦሮሞ ነጻነት ግንባር ላይ አልተገኘም። ስለ ጉዳይ የጠየቁት የኦፌ ሊቀመንበር ፕሮፌሰር መረራ ጉዲና ተጠርተው ነበር። እንደገለጹት ካለፈው ምርጫ ወዲህ በእንደዚህ አይነት ስብሰባዎች ላይ መገኘት አቁመናል ሲሉ ተናግሯል። ምንም ጥቅም የሌለው ነገር ነው፣ ለፖለቲካ ምንም አይጠቅምም፣ ለውጡ በሌላው ነገር ጊዜያችን ከማባከን በሚል ቀርተናል ብሏል። ባለፈው በተከናወነው ምርጫ አስቀድሞ ኦፌኮ በጠቅላይ ሚኒስትሩ በሚጠሩ ስብሰባዎች ላይ ይገኝ እንደነበር ከጠቀሱ በኋላ ምንም ውጤት እንደሌለው እምነት ላይ ከደረስን በኋላ ላለመሳተፍ ወስነናል በማለት አስረድቷል። የኦነግ ቃል አቀባይ አቶ ለሚ ገመቹ በበኩላቸው ፓርቲያቸው የተደራደረው በራሱ መመሪያ መሆኑን ገልጸው ሲናገሩም እኛ በስብሰባዎች ላይ የምንገኝበት የራሳችን አሰራርና ደንብ አለን። ከቅርብ ጊዜ ወዲህ መንግስት በሚጠራቸው ማናቸውም ስብሰባዎች ላይ ላለመገኘት ወስነናል ብሏል። እነዚህ ሁለት የፖለቲካ ፓርቲዎች ከብሔራዊ ምክክር መድረኩ ላይ ራሳቸውን ማግለላቸው ይታወቃል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።